ብሌን በስተመጨረሻ ዳግምን ሸምጥጣ ከዳችው። ከሳሚ ጋር አዲስ ፍቅር ጀመሩ። ሳሚም ደግሞ እጅጉን በጣም ደስተኛ ሆነና የኔ ፍቅር ባለኝ ነገር አንቺን ለማስደሰት ከምትዩ በላይ ዋጋና መስዋዕትነት እከፍላለሁኛልና ለአንገቷ ሀብል ገዛና እቅፍ አድርጎ ሳማት። ዳግምና ወይዘሮ ገነት እንዲሁም ደግሞ የሰላም ድንጋጤ እጅጉን በጣም የሚያስፈራና የሚገርም ነገር ነው። ወይዘሮ ገነትም እኔ ብሌንን እንደ አድርጌ በፍጹም አላሳደግኳትም ነበር፣ ከሚባለው በላይ በጨዋና በታማኝነት ነበር። ትናንትና በደስታ የአባትህን ቀለበት እሱ ትቶኝ ቢሞት እኔ ግን አስቀምጨው አንተ ከምንም በላይ ለሷ ይገባታል ብዬ አድርግላት ብዬ አድርገሃል ነበር እንዴ? ዳግም እኔ ሳላቀው አንተና ብሌን የገባችሁበት ችግር ወይንም የያዛችሁ ነገር ካለ እውነቱን ንገረኝ። አይነ እያየ ልጄ በእንደዚህ አይነት መልኩ በማልፈልገውና ደስ የማይል ህይወት እንድትገባ አልፈልግም። ቆይ ምንድነው አላማ? ምንድነው እቅዷ? አላቅም እናቴ። ባለፈው ለወይዘሮ ሰላም አልማዝን አግኝተን ከሰጠናት በኋላ ይሄ ሳሚ የምልሽ ልጅ እዚህ ቤት ሆኖ ሰላምንና ብሌንን እንዲጠብቃቸው ከሰላም ፍቃድ አግኝቶ ነበር። እሷም ደግሞ ችግር የለውም ሳሚ፣ አንተ እዚህ ቤት ሆነህ እኛም መጠበቅ አለብህ። በኃይሉ አሁን ላይ በተለይ ከባድና አደገኛ እልክ ውስጥ ገብቷል። ምክንያቱም ቃልንም ከዚህ ከቤት አስወጣታለሁ። ስለዚህ ሁላችንንም ያልጠበቅነው ችግር ልንገባ እንችላለን። ሴቶች ነን፣ ቢያንስ አንተ በጣም ጥሩና መልካም ሰው ነህ ብላ ፈቅዳለት ነበረ። ያንን አጋጣሚ ተጠቅሞ እንግዲህ ለብሌን እኔ ነኝ ራት የምሰራው ብሎ ወንድነቱንና ሙያዋን ሊያሳይ ወደ ክችን ገብቶ እየሰራራ ሳለ ብሌን ደግሞ በፍቅሩ ከምትለው በላይ ተማርካ ሳሚን አፍጣ እያየችው ትገኛለች። ሳሚም ደግሞ ክችኑን ጉድ ጉድ እያለበት ይገኛል። ቃል እንግዲህ ከዛ ከቤት ሁሉም አንቅሮ ሲጥላት ሳሚም አስቀድሞ ለእናቷ ሀረግ ደውሎ ነግሯት ነበርና ስሜ ሀረግዬ፣ ልጅሽ ያላደረገችው ነገር የለም። በህይወቷ እንደዚህ አይነት ዘግናኝና የሚያስጠላ ነገር ፈጽማም አድርጋም አይችም አላቅም። ከምትዩና ከምታስቢው በላይ ብዙ ነገር እየተፈታተነን ይገኛል። እውነቱን ነው የምልሽ፣ ወደድሽም ጠላሽም እያንዳንዱ የተፈጠረውንና የሆነውን ነገር አምነሽ መቀበል ካልቻልሽ ነይ ልንገርሽ፣ ከምታስቢው በላይ ትልቅ ነገር ተፈጥሯል አላትና ሀረግም ደግሞ ጭራሽ እኔ ልጅ እሷ በህይወት ያለችውን ሴት ሞታለች እያለች ሰላምን ስታጨናነቃት እኔም አይቻለሁ። ነፍሰ ገዳይ ነፍሰ በላ ነኝ እያለች እራሷን ከምትለው በላይ ከባድ አደጋ ላይ አስገብታ ሰላምን አይቻታለሁ። ይሄ ለእሷ በፍጹም አይገባም ነበር። በጣም ነው የሚያሳዝነው ሳሚ። እኔ ከዚህ በላይ ራሴ መቆጣጠር አልችልም ብላ ሀረግ እንግዲህ ልጇ ኮተቷን ሰብስባ እናቷ እግር ላይ ተደፋይና እባክሽ እናቴ፣ ስጋዬ፣ ደሜ፣ አለሜ፣ ሁሉ ነገሬ አንቺ ነሽ፣ እናትሽ አይደለሁም፣ እናትሽ ሰላም ናት። የዛኔ እኮ ከምታስቢውና ከምትዩ በላይ እናቴ እናቴ እያልሽ እሷን ስትለጣጠፊባት እኔ እናትሽ እንዳልሆንኩ ደጋግመሽ ነግረሽኛል። ይሄ ደግሞ ከምታስቢውና ከምትዩ በላይ አደገኛና ከባድ ውርደት ነው፣ የራስሽ ጉዳይ ብላ አለቻት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። ብሌንና ሳሚ አዲስ ፍቅር ጀመሩ። ዳግም እንግዲህ በተደጋጋሚ እየደወለችለትና የሆነውን ነገር ልትጠይቀው እንዲሁም ደግሞ ያንተ ቅናት ምንም ዋጋ የለው ሳሚ፣ አነሰም አደገም እኔ እናንተ ብዙ ነገሮችን አሳልፈናል። ስለወደድኩ ስላፈቀርኩህ ቀለበት አድርገህልኛል።
በመጨረሻ እኔ እናንተ እንደዚህ መሆን የለብንም ብዬ መናገር አለብኝ ብላ ብትደውልለትም ዳግም ከእናቱ ጋር ሆኖ እንግዲህ የአቶ በኃይሉን ሽጉጥ ትራስ ላይ ተወትፎ አገኘውና ይሄ ነገር ምንድን ነው ብሎ ሲጠይቃት ወይዘሮ ገነትም ያሽጉጥ ምን እንደሆነ የማን እንደሆነ መናገር አልፈለገችም። በመጨረሻ ላይ ዳግም ይሄ ሽጉጥ የአቶ በኃይሉ እንደሆነ ጠንቅቄ ያውቃለሁ። ስለዚህ ወደድሽም ጠላሽም እናቴ ሄጄ አናቱን ነው መበትነው። ጭራሽ እኔ የምለለሁበት ሽጉጥ ይዞ መጥቶ አንቺን እያስፈራራና እያሰቃየ ነው አይደል? ወይኔ ዳግም ይህንን ያክል በእናቴማ ማንም ሲነካሽና ማንም ሲጫወትብሽ ዝም ብዬ የማይጀዝባ አይደለሁም አላት። ከዛ እባክህ ልጄ የተሳሳተ ነገር እንድታረግ አልፈልግም። ይሄ አረመኔና ውሻ ወደ ሞት ስትሄድ ዝም ብዬ የምፈቅድልህ እንዳይመስልህ። ዳግም በተደጋጋሚ ልቤ እንዲሰበር አትፍቀድ። እኔ እኮ እናትህ ነኝ፣ እንዴት ይሄን ነገር ሊዋሽህ ይችላለሁ ብላ አፋጠጠችው። እሱም ደግሞ አይደለም እናቴ፣ ሁኔታሽ በፍጹም ደስ አይልም። ስለዚህ የፈለገ ይሆናል እንጂ አንቺ ከምታስቢውና ከምትዩ በላይ እኔ እናቴን ልጠብቅሽ ግድ ይላል። ስለዚህ የሆነውን ነገር ንገሪኝ ብሎ አላት። ወይዘሮ ገነትም ለዳግም ልትነግረው ቀርቶ አይደለም ቢላ አነሳችና አንገቷ ላይ ያደረገች። እሱን ሽጉጥ የማታስቀምጥ ከሆነ በኃይሉ ዘንድ መሄድህን ካላቆምክ እመነኝ፣ እኔም በህይወት አታገኘኝም። እኔን የምትወደኝና የምታስብልኝ ከሆነ በምንም አይነት ሁኔታ ልታደርገው አትችልም። እንዴ አንተ እዛ ሄደህ በፍጹም በህይወት እንደማትመለስ አውቃለሁ። በኃይሉ ማለት አደገኛና ከባድ ሰው ነው። ስለዚህ በምንም አይነት ሁኔታ እዛ ቦታ ሄደህ በህይወት እንደማትመለስ አምናለሁ። እኔም ደግሞ አይነህ እያየ አንገቴን በቢላ ነው የምቆርጠው ብላ ስትለው ዳግም ለእናቱ ሲል ሁሉንም ነገር ትውት አረገና ሽጉጡንም ጣል አደረገው። ከዛ ደነገጠና ራሱን መቆጣጠር አቅቶት ቆይ እናቴ አሁን እኔ ብሄድ ይህን ነገር አንቺ ልታደርጊ ነው እንዴ? ማለልኝ እና እሱን ሽጉጥ አስቀምጥ፣ እኔም ልቀመጥና ሁሉን ነገር እናወራ። የምትሄድ ከሆነ በመወዳት ብሌን ምያለሁ፣ አሁኑ ነው አንገቴን የምቆርጠው ብላ ስትለው እሱም ደግሞ ያንን ሽጉጥ ጣል አደረገና ቢላውን አነሳና እናቴ ግን እንደው እኔ አሁን ሂጅ ቢሆን የምራንቼ ልታደርገው ነበር እያለ ጮኸባት። ገነትም ሌላ ምክንያት እፈጥራለሁ እንጂ እምቢ ብለኸኝ እንኳ ብትሄድ አንተን ተከትሌ እንትን እላለሁ እንጂ በፍጹም የሞኝና የጅል ስራ የምሰራ ሰው አይደለሁም። ዳግም እኔ እናትህ ነኝ፣ ልንከባበር የተፈጠረውን ነገር ልናወራበት ይገባል። አቶ በኃይሉ ወደዚህ የመጣው እናንተ እንግዲህ አልማዝን አግኝታችሁ ለሰላም ከሰጣችሁ በኋላ ንደትና ቁጣውን እኔ ላይ ሊበቀል ነበር። ግን ጎረቤቴ ፀሐይም ስለነበረች ሽጉጡን እሳ ቀምታ ልትተኩስበት እንዲሁም ደግሞ ያንን ሽጉጥ እሷ ላይ ነበረ። መጨረሻ ላይ ትታው ሄደች። ይህ ነው እውነታው የኔ ልጅ። እኔ ከማንም ጋር እንደማልደርስ ታውቃለህ። በኃይሉ ብዙ ነገር አድርጎኝ ምንም ያልኩት ነገር የለም። ድህነቴ ማንነቴ አንገቴን አስደፍቶኝ አርፌ ተቀምጫለሁ። ስለዚህ አንተን አጥቼ እኔ ግን በደስታ መኖር የሚችል ይመስልሃል ብላለችው ማለት ነው። ቃል እንግዲህ ከእናቷ ጋር ከሄደች በኋላ በጭራሽ እናቷ ይቅርታንም መቀበልም አልፈለገች። እንደውም የሰራችውን ተንኮልና ግፍ በውሸት ልታሳምና ስትሞክር ሀረግ ይዛ በጥፊ ከጠፈጠፈቻት በኋላ እያንዳንዱ የተፈጠረውን ነገር ቀድሜ ሳሚ እንደነገረኝ ልንገርሽ ብዬ ነው። እንዳንቺ አይነት ልጅ የለኝም። እኔም እናትሽ አይደለሁም። እናትሽ ሰላም ናት። በሰላም ለውጠሽኛል። አሁን ከቤት አውልቃ ስትጥልሽና አንቅራ ስትጥልሽ እናቴ አይደለሽም ብለሻልሽውን በውሸትና በክህደት ሰውን ስታቻች ኖረሽ መልሰሽ እኔ ጋር መምጣት በጣም ይደብራል። ቃል አንቺ ለገንዘብ ስትይ አይደለም ሰውን መግደል ብዙ ነገር ታደርጊያለሽ። ሰላም አሁን
እንቅልፏን አታ በወጣች በገባች ቁጥር እኔ ነፍሰ ገዳይ ነኝ እያለች አይምሮዋን አጨልላና ከባድ ጸጸት ውስጥ ገብታ ልትሞት መከራዋን እያየች የነበረ ሴት ባንቺ ምክንያት ግን እሷም ልቧ ተሰብሮ ብዙ ነገር አሳለፈች። ይህን ሁሉ እያደረግሽ ያለሽው ያልሞተችውን አልማዝ ከዛ ከባህሉ ጋር ተነጋግራችሁ ነው አይደል? ምን አይነት ቅሌታምና ውርደታም ነሽ! ስለዚህ እንዳንቺ አይነት ልጅ የለኝም ብላ ከዛ ቦታ ላይ አባረረቻት። እንግዲህ ጓደኛዋ የነበረችው በፊት እነ ሰላም ቤት መታ ስታሰቃያትና እናቷን ጉድ ያደረጉባት እየተከታተለች መጨረሻ ላይ ስሜ ቃል የዛኔ ሰላም ቤት ስመጣ ከፍ ዝቅ አድርገሽ አዋርድሽኛል፣ እኔን ረስተሽኛል፣ የኔ ምርጥ ጓደኛ ማን እንደሆንኩ ላሳይሽ አለችና ያንን ስለት ቢላዋ ይዛ ቃል ፊት ለፊት ላይ ቆመች። ቃልም የምትሆነው ግራ ገባትና በድንጋጤ እየተንቀጠቀጠችና ፍጥጥ ብላ ማየት ጀመረች። እንግዲህ ያ ቢላ አስባበትና አቀዳበት ቃልን ልታሰቃያትና መከራ ልታበላበት ወስና ነው የመጣችው ማለት ነው። ወደ አቶ በኃይሉ ዘንድ ደወለችና እስኪ ያ በኃይሉ ነገሩን አስተካክሎትና ረስቶት ከሆነ ልደውልለት፣ ምክንያቱም ከሚባለው በላይ እኔ ችግር ውስጥ መግባት አልፈልግም። ተመልሼ እዚህ ህይወትን ብገባ እናቴም ማባረረችኝ። ሳሚ እውነቱን ነው፣ ሁሉም አንቀሮ ይተፋሻል፣ የሰራሽው ስራ ይችሽን ታገኛለሽ ብሎ ነበር። አሁን ላይ በሚያሳዝን ሁኔታ የወለደችኝ እናቴ እንኳ ጠላችኝ። ወይኔ ቃል ወይዘሮ ሰላም ላይ ለፍቼ ያን ሁላ ንብረትና ሀብት እጅ ላይ ሳላደርግ ይህን ሁሉ ያደረገች ሳሚ ነው አይደል አለች። እና አቶ በኃይሉም ደግሞ ስሚ፣ ሞትሽን በፍጥነት የማትፈልጊ ከሆነ የውርሱን ጉዳይ ቶሎ አስተካክለሽ ወደ መጣሽበት እንድትሄጂ ነው ማድረግሽ። ቃል በስህተት እንኳ ካሁን በኋላ እኔ ጋር ብትደውይ ያበቃልሻል ብሎ አቶ በኃይሉም የገነት ጎረቤት ፀሐይ ሽጉጥ ይዛ ያስፈራራችበትን ፓርት እያስታወሰ የማንም አሮጌትና የማንም ልቅቃሚ ሰው መጫወቻ አልሆን ወይኔ በኃይሉ እያለ እየተቃጠለ ነበር። በዛ ስሜት ቃል ስትደውልለት የተናገራት ንግግር ልብ የሚሰብር እንጂ ልብ የሚጠግን እንዳልሆነ ስታውቀው ማልቀሷን ቀጠለች። የተስፋ መቁረጧ ምክንያት ወደ ሳሚ ጋር ደወለችና እገለሃለሁ ሳሚ፣ አንተ ነህ ህይወቴን ምስቅልቅል ያደረገው፣ ለዛች ለማትረባ ብሌን ገረድ ብለህ እንዴት ተጫወክብኝ፣ ዋጋ ትከፍላለህ አለችው። ዋጋ የምከፍለው በኢሮ ነው በዶላር? ስሜ ቃል፣ አሁን መግቢያ ያጣሽ ይመስለኛል። ካሁን በኋላ ስለ ብሌን ከፍ ዝቅ አርጌ እናገራለሁ ብትይ እኔ ሳሚ አይደለሁም፣ እንደ ጀመርኩ ጨርስሻለሁ። አርፈሽ ተቀመጪ። አላውቅሽም፣ አታቂኝም። እያንዳንዱ ያደረግሽውን ነገር በሙሉ አንቺው ራስሽ ትከፍሊያታለሽ። ብሌን በቅርብ ሁሉንም ነገር ታውቃለች። እመኔ ሳሚ፣ እዛ ቤት ተመልሼ እመጣለሁ። ተመልሼ ስመጣ ግን የመጀመሪያ ስራ የሚሆነው አንተን ማጥፋት ነው ብላ አለችው። ሳሚም ከት ብሎ ሳቀና ለብሌን ቃል እንደደወለችና የተፈጠረውን ነገር በሙሉ አስቀድሜ ለሀረግ ነግሬያት ነበር። ሀረግዬ በጣም ተናዳና ተበሳጭታ ቃልንም ከዛ ከቤት አባረረቻት ብሎ ሲነግራት፣ አየ ቃል የመጨረሻ ህይወትሽ ይሄ ይሁን? እንደው ስንቱን ነገር አደረግሽው፣ እትዬ ላይ ያደረግሽው ግፍ ፈጣሪ ይቅር ይልሽ ይሆን እያለች ከሳሚ ጋር ማውራት ጀመረች። ሳሚም እንግዲህ ብሌን ካለችበት ጭንቀትና ሀሳብ አውጥቶ እራት ልሰራ ነው ብላ ስትለው እኔ ነኝ የምሰራው፣ ሙያዬን ትቀምሳላችሁ፣ ላንቺም ለሰላምም ለኔም እራት ለስራ ብሎ ወደ ክችን ገባ። ብሌን በጣም ደነገጠች። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችሁ።